ሰላም ቤተሰብ፣ ዛሬ ደግሞ ሶስተኛ እንግዳችንን ከ4 ኪሎ ነው የተቀበልነው። እንግዲህ 4 ኪሎ ልጆች እንዴት ናችሁ? እርጥብ ደግሞ 4 ኪሎ ነው የተጀመረው ይባላል። እናንተ ምን ትላላችሁ? እና እዚህ ጋር ደግሞ ምንም ሳላሳየው ዞር ብዬ ስመለስ እየላጥን ያገኘሁት። ከዛ እዚህ ጋር ደግሞ አዲስ እንግዳ ተጨመረ። እሱም ራሴ ልጬ ነው የምበለው ብሎ እያገዘን ነበረ። ከዛ በኋላ ኮፍያችንን ካረግን በኋላ ወደ ጠበሳውን የገባ ነው። እዛ እርጥባችንን ያው እንዴት እንደሚገለብጥ እያሳዩት ነበረ። ያው ገልበጥ አረገ። ትንሽ ከብዶት ነበረ፣ ግን በጣም ጀግና ነበረ። በቃ ጀግና ነበረ። እሱ ዳግም ይባላል። ለማንኛውም ዳግም ይባላል። ከዛ በኋላ እርጥባችን ወጣች። እርጥባችን ከወጣች በኋላ ገልበጥ አረግናትና ከዛ በኋላ እስኪ አማስለው ብለን ነው ሚጥሚጣውን ይኸው ደፋው። በቃ እንዴ ያረ ያልቃል ብራዘር፣ ያቃጥላል እኮ። በቃ ይበቃል። ከዛ በኋላ ሽንኩርቱን አደባለቀ። ከዛ በኋላ እያሻት ነበረ። እኔም ከሰው ጋር እያወራሁ ነበር እንደምታዩት፣ በጣም ጎበዝ ስለነበረ። ከዛ በኋላ ለራሱ ይኸው በዳቦ እየሰራ ነበር። በዳቦ ሰራ ማለት ነው። ራሱ ላጠ፣ ራሱ ከተፈ፣ ራሱ ይኸው ተበሰ። ከዛ ለራሱ ሰራ ማለት ነው። እናንተም ሁላችሁም እንግዲህ ቤት ሆናችሁ ከደበራችሁ ከጓደኞቻችሁ ጋር የት እንሂድ ብላችሁ እያሰባችሁ ከሆነ ኑ እኛ ጋር እያልናችሁ ነው። እንግዲህ የራሳችሁ ድንች ተሰጥቷችሁ ልጣችሁ ከትፋችሁ ራሳችሁ ጠብሳችሁ ራሳችሁ ትበላላችሁ። ጥሩ ጊዜ ታሳልፋላችሁ ብዬ አስባለሁ። ከዛ በኋላ ይኸው እንግዲህ የራሱን እርጥብ አያት እንግዲህ ዳቦን ገልብጧታል ምናምን በቃ ብቻ የመጀመሪያ እርጥቡ ነች፣ ታሪካዊ እርጥቡ ነች። እንግዲህ እሱም የራሱን ቤት የመክፈት ሀሳብ አለውና ሲከፍት ሄደን እንመርቃለን ማለት ነው። ለዛ ያብቃው እያለን እንግዲህ ሁላችሁም እንደምትመጡ ተስፋ እናደርጋለን። ሁላችሁም ተጋብዛችኋል። ስትመጡ ደግሞ ሳህናችን እየጠፋች ስለሆነ እሷን ይዛችሁልን ብትመጡ ደስ ይለናል። ይመቻችሁ።